واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى لعلكم ترحمون لعلكم تفلحون يا الله باروتوي الله يعزاكم بمتعزز تكلكلاكم بمكلكل كلهم በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። አላህን ተባረከ ወተዓላ የፈራ ሰው በዱንያም በአኺራ ይድናል። ያሰበውን አላህ ተባረከ ወተዓላ ያሳካለታል። የአላህ ባሮች ሆይ የዛሬ ሳምንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ 1/4ኛውን የሸኘን እንገኛለን። ዱንያም እንደዚህ ነው፣ እድሜያችንም እንደዚህ ነው የሚሄደው። ወደዚህ ምድር የመጣ ነው ኸይር ስራ ላይ ልንሽቀዳደም ራሳችንን ጫንቃችንን ከጀሃነም ልናድን ነው። ልንዘናጋ ልንሞኝ አይገባንም። ነገ ዱንያን ጥለናት ስንወጣ አኺራ ላይ ደስተኛ የምንሆነው ዱንያ ላይ መልካም ስራን በመስራት ደስተኛ ከሆነን። ዱንያ ላይ የመልካም ስራ ሀብታም የሆነ ብዙ ኸይር ስራ ያለው ጀነት ላይ በጸጋ ይኖራል። ረመዳን ወደ አላህ መቃረቢያ ወር ነው። የጀነት ገበያ ነው። ከጾም በተጨማሪ እጅግ በጣም ውድ የሆኑ ከጾም ጋር አብረው ሊሰሩ የሚገባቸው መልካም ስራዎች አሉ። ተጓዳኝ ዒባዳዎች አሉ። መጾም ብቻ ሳይሆን የረመዳንን ክብር ለማግኘት የረመዳን በረከት ተቋዳሽ ለመሆን ከጾሙ ጋር አብረን ልንሰራቸው የሚገቡ የተለያዩ መልካም ስራዎች አሉ። ከዚህም አንዱ የረመዳን ምሽቶችን መስገድ ነው፣ በሶላት ማሳለፍ ነው። ነቢዩ ዓለይሂ ሰላቱ ወሰላም ረመዳንን ከጌታው የተደነገገ ዋጅብ ግዴታ መሆኑን አምኖ ምንዳም ከአላህ ፈልጎ የጾመ ሰው ወንጀሉ ይማራል እንዳሉት ሁሉ የረመዳን ሌሊቶችን አጅር ከአላህ ፈልጎ የሰገደ ሰው አላህ ተባረከ ወተዓላ ወንጀሉን ይመራዋል ብለዋል። የረመዳን ሌሊቶችን ከመጀመሪያው ምሽት ጀምሮ እስከ መጨረሻ መስገድ ምህረትን ያስገኛል። ለየት ባለ መልኩ ደግሞ ለይለቱል ቀድርን የክብሯን የውሳኔዋን ሌሊት በሶላት በዒባዳ በዱዓ ያሳለፈ ሰውም አላህ ተባረከ ወተዓላ ወንጀሉን ይምረዋል ብለዋል። የረመዳን ምሽቶችን ሰግዷል የሚባለው አንድ ሰው ቢያንስ ተራዊህ ሲሰግድ ነው። ከሙስሊሞች ጋር በአቅራቢያው በሚገኝ በአካባቢው ባለ መስጅድ የነቢዩን ሱና በጠበቀ መልኩ ተራዊህ የሰገደ ሰው የረመዳን ምሽቶችን ሰግዷል ይባላል። በዚህ ወንጀሉ ይማርለታል። የቻለ ሰው ቤት ከተመለሰ በኋላም ከስሑር በፊትም ዐሽረ ለዋኺር ላይ የሚሰገደው ተሐጁድ ቅያምም ጭምር በማብዛት የአላህን ምህረት የምናገኝባቸው መንገዶችን አጋጣሚዎችን ልናበዛ ይገባናል። ሁሉም እንደ አቅሙ፣ አላህ ከአቅም በላይ አያዝም። ሱና ነው ተብሎ የምሽት ሶላት ረመዳን ላይ መጥቶ የለበትም። እንደ ዋጅብ በመቁጠር ደግሞ በዛ ልክ የሚያመው ሰው መቸገርም የለበትም። ያቃተው ሰው ቁጭ ብሎ መስገድ ይችላል። ሙሉውን ያልቻለ ሰው በትክክል የማይችል ሰው የተወሰነ ሰግዶ ቀሪውን ቤት ቁጭ ብሎ መስገድ ይችላል። ለኸይር ያለንም ፍላጎት ልናሳይ ይገባናል። ይህ ከመሆኑ ጋር እጅግ በጣም ብዙ ሰዎች ትንሽ ደክመው ምህረት ከማግኘት የጀነት ባለቤት ከመሆን ይልቅ ኢሻ ሰግደው ብቻ የሚሄዱ ለኢሻም ወደ መስጅድ የማይገቡ እረፍትን የሚያስበልጡ ሰዎች አሉ። ዱንያ ላይ እረፍትን የመረጠ አኺራ ላይ አያርፍም። ዱንያ ላይ የለፋ የደከመ በኸይር ስራ አኺራ ላይ ያርፋል። ሞት ወደኛ እየመጣ ነው። መቼ እንደምንሞት አናውቅም። በሽተኛም ይሞታል፣ ጤነኛም ይሞታል፣ ወጣቱም ይሞታል፣ አዛውንቱም ይሞታል። ከአላህ በስተቀር የማይሞት ማንም የለም። መቼ እንደምንሞት ማናችንም አናውቅም። ስንሞት ደስ እንዲለን፣ ቀብር ስንገባ ቀብራችን እንዲሰፋ ኑር እንዲሆን ወጣቱም አዛውንቱም ባለጉዳዩም ክፍት ሰዓት ያለውም ሁሉም ኸይር ስራ ላይ ብርቱ ሊሆን ይገባል። የተዘናጋ የተሸነገለ ኸይርን ለነገ ብሎ ያሳደረ ሲሞት ይቆጨዋልና ረመዳን አያሙ ማዕዱዳት አላህ እንዳለው ውስን ቀኖች ናቸው። እነዚህ ውስን ቀኖችን ውስን ሌሊቶችን ኸይር ስራ ላይ በርትተን ስሜታችንን አሸንፈን ድካምና እንቅልፋችንን ተቋቁመን
በዒባዳ ልናሳልፍ ይገባናል። ሙእምን መቼም ኸይር አይጠግብም። እስኪሞት ድረስ ኢማን ያለው ሰው፣ የአኼራ ጉዳይ የሚያሳስበው ሰው፣ ለምን እንደተፈጠረ የሚያውቅ ሰው ሁሌ ለኸይር ይሽቀዳደማል፣ ይፎካከራል እንጂ ቀን ከጾምክ ይበቃኛል አይልም። ሙእምን የተኛው ኸይር ስራ እንደሚያድነው አያውቅም። የተኛውን ስራ አላህ እንደሚቀበለው አያውቅምና እቺ ትሆናለች ልታድነኝ የምትችለው እቺ ትሆናለች ያለ ኸይርን ሁሌም ይጨምራል እንጂ በትንሽ ነገር አይቃጣም። ረመዳን ላይ መልካም ስራ ከሚባሉ የዒባዳ አይነቶች አንዱ ለጋስ መሆን ነው፣ ማብላት ማጠጣት ነው። አላህ ተባረከ ወተዓላ ደጋግ ባሮቹን ሲገልጽ ለጀነት የተዘጋጁ እድለኞችን መገለጫቸውን ሲነግረን ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا እንደሚሉ ነግሮናል። የጀነት ሰዎች የአላህ ባሮች ምግብን ለራሳቸው የወደዱት የፈለጉት ያበላሉ። የሚያበሉትንም ሰው የተጠየፉት ሳይሆን የወደዱት ያዘኑለት ያበላሉ። ሲያበሉም እምናበላችሁ ለአላህ ብለን ነው፣ ከእናንተ ውለታም ይሁን ምስጋናን አንፈልግም። እፊት ለፊታችን ከባድ ቀን አለ፣ ለዛ ቀን መውጫ እንዲሆነን ነው ይላሉ ብሏል። ሁሌም ማብላት፣ መለገስ፣ የተቸገረን ሰው መርዳት አስፈላጊ ከመሆኑ ጋር ጾም ላይ ይበልጥ ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ኸይር ስራ ላይ፣ መመገብ ላይ፣ መርዳት ላይ እንደ ንፋስ ፈጣን ነበሩ ተብሏል። ከመቼውም በላይ ደግሞ ኸይር ስራ ላይ፣ በጎ አድራጎት ላይ፣ ሰውን መርዳት ላይ ይፈጥኑ የነበረው ረመዳን ምሽቶች ላይ ጅብሪል ከእሳቸው ጋር ተገናኝቶ ቁርአን በሚቀራባቸው ሰሞኖች ላይ ነበረ፣ ቀናቶች ላይ ነበር ነቢዩ ዓለይሂ ሰላቱ ወሰላም ኸይር ነገር ላይ ማብላት፣ ማጠጣት፣ መርዳት ላይ ፈጣን የሚሆኑ ተብሏል። ረመዳን ምሽቱ ላይ ጅብሪል ከሰማይ የወረደ ከነቢ ጋር ዓለይሂ ሰላቱ ወሰላም ቁርአን አብረው ይማማሩ ነበር። ቁርአንን በቀራን ቁጥር ለኸይር ያነሳሳናል። ረመዳን ላይ ተራዊሑ ላይ፣ ተሐጁዱ ላይ፣ ቀኑ ላይ ቁርአን እየቀራን እየሰማን ነው። ከቁርአን ከምንቀራበት ዓላማ አንዱ ለኸይር መነሳሳት ሊሆን ይገባል። ከኸይር አንዱ ደግሞ የተራበን ማብላት ነው፣ የታመመን ማሳከም ነው፣ የተቸገረን ከጭንቁ መገላገል ነውና ረመዳን ላይ እጃችን ልንዘረጋ ይገባናል። ጾም ላይ ከሚወደዱ ዒባዳዎች አንዱ መለገስ ነው፣ ማብላት ማጠጣት ነው፣ የተቸገረን ሰው መርዳት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሰሓቦች ረመዳን ላይ የተቸገረን ሰው ለማብላት ይሽቀዳደሙ፣ ይፎካከሩ ነበር። ሌላ ጊዜም ከረመዳን ውጪም ለብቻቸውም አይበሉ ነበሩ። እቤት ገብቶ የሚበላ ሰው ካጡ መንገድ ዳር ላይ ወጥተው ይበሉ ነበር። መንገደኛን ጠርተው ይጋብዙ ነበር። ለብቻ መብላት ስስታምነት፣ ሆዳምነት ነው፣ ለሰው አለማሰብ ነው ብለው ያምኑ ስለነበረ ውድ ምግብ እንኳ ቀርቦላቸው አእምሮ ዘገምተኛ የሆነ ሰው በርጋ ቆሞ ሲያያቸው ስጡት ሲሉ ይሄ ላንተ በልዩ ሁኔታ የተሰራ ምግብ ነው፣ ይህ እኮ የሚበላውን አያውቅም፣ ሌላ ነገር ይሰጠዋል ሲባሉ አላህ ግን ያውቃል ብለዋል። ውድ ምግብም ቢሆን መድኃኒት ቢሆንም እኔ የምወደውን ሰጥቼ እንጂ ጀነት እንደማልገባ ተነግሮኛልና የምወደውን ለአኼራዬ ብዬ እሰጣለሁ ይሉ ነበር። ዛሬ የተረፋቸውን ፍሪጅ ውስጥ የሚበላሸውን አውጥቶ መስጠት የሚያማቸው ሰዎች አሉ። ረመዳን ላይ መስጠትን ልንማር ይገባናል። ረመዳን ላይ የተቸገረን ሰው መርዳት፣ ማብላት፣ ማጠጣት የኢስላም ሱና ነው፣ ህግ ነው፣ ስርዓት ነው፣ ልማድ ነው። ይሄን ልማድ ልናስከትል፣ ልናስፋፋው፣ ለልጆቻችን ልናወርስ ይገባናል። በተለይ ባለንበት ጊዜ ችግር በዝቷል፣ ስራ ጠፍቷል፣ ኑሮ ተወዷል። ከዙሪያችን ያሉ ሰዎች አፍረው እርዳታ መጠየቅ ከብዷቸው ጾማቸውን ውለው ጾማቸው የሚያድሩ ሊኖሩ ይችላሉና ረመዳን ላይ ሁሉም እንዳቅሙ ሸሪዓ የሚለው የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ለአራት ሰው ይበቃል ነውና የሚለው ራስ ወዳድነትን በመቀነስ ከዙሪያችን ያሉ ሰዎችን በተለይ ያለኛ አስታዋሽ ረዳት የሌላቸው ሰዎችን ልንረዳ ይገባናል። ጾም ላይ ተወዳጅ ዒባዳ ነው። ነቢዩ ዓለይሂ ሰላቱ ወሰላም ጾም ላይ ማብላትን አበረታተዋል። ስለ ረመዳን ትሩፋት ሲዘረዝሩ ረመዳን ላይ ጾመኛን ያስፈጠረ ሰው ያስፈጠረውን ሰው ያክል አጅር አላህ ይሰጠዋል ብለዋል። ጾመኛን ያበላ ሰው 10 ጾመኛ ካበላ አንድ ሰው የ10 ሰው አጅር አላህ ይሰጠዋል። የእሱን አጅር ምንም ሳይቀንስበት የጾሙን ብቻ አጅር ሳይሆን የሶላቱን፣ የቁርአኑን፣ የዚክሩን፣ የዱዓውን ያስፈጠርነው የመገብነው ሰው የሰራውን ዒባዳ ሙሉ አጅር አላህ ይሰጠናል፣ ከሱ አጅር ምንም ሳይቀንስ። ጾመኛን ማስፈጠር ማለት ፍጡር ሰዓት ላይ ቴምርና ውሃ ማቅረብ ብቻ አይደለም፣ ሳምቡሳና ብስኩት መስጠት ብቻ አይደለም። በርካታ የሐዲስ ሊቃውንት ይሄን ሐዲስ ሲፈስሩ በረመዳን ወር ውስጥ በቀንም ይሁን በማታ ማንኛውንም አይነት ሰውን የማብላት የማጠጣት ስራ መስራት ይሄ ሐዲስ ውስጥ ይገባል ብለዋል። ምን ቢያጣ አንድ ሰው በውሃና በቴምር አንድን ሰው ካስፈጠረ አላህ አጅር ይሰጠዋል።
ነገር ግን አጥግቦ ያበላ ሰው፣ አስቤዛ ያቀረበ ሰው፣ ሰዎችን በተለያየ መልኩ የመገበ ሰው፣ በረመዳን እንዳይቸገሩ ያደረገ ሰው በዚህ ሐዲስ መሰረት ረመዳን ላይ እጁን የዘረጋላቸው፣ ያበላቸው፣ ያጠጣቸው፣ ያስደሰታቸው ሰዎችን ያክል አጅር ምንዳ አላህ ይሰጠዋልና ንፉግ ልንሆን አይገባም። ስጥ፣ የአርሹ ባለቤት ያጎርልብኛል ብለህ አትፍራ ተብሏል። በየቀኑ መላእክቶች ወርደው ለሚሰጥ ስጠው፣ ለሚይዝ ለሚሰስት ያዝበት ይላሉ ተብሏል። አንዳንድ ሰዎች ብዙ ሰዎች ሀገራትን ሊያስተዳድር የሚችል ሀብት ያላቸው የተቸገረ ሰው ካጠገባቸው ሲወድቅ እንኳን ያዩ ያነባ ሲጠይቃቸው እጃቸውን ኪሳቸው ማስገባት የሚከብዳቸው ሞት የሚመስላቸው ሰዎች አሉ። በዚህ መልኩ ስስታም መሆን ሸይጣንን ያስደስታል፣ አላህን ያስቆጣል። አላህ የሰጠን ልንሰጥም ጭምር ነው፣ በራሳችን ልንበላ ብቻ ሳይሆን። ረመዳን ላይ ከሚወደዱ ዒባዳዎች ሌላኛው መስጂድ መቀመጥ ማብዛት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሰሓቦች ሲጾሙ መስጂድ መቆየት ያበዙ ነበር። አቡ ሁረይራ እንዳሉት እሳቸውም ተማሪዎቻቸውም ረመዳን ላይ አብዛኛውን ጊዜ ሲጾሙ ከመስጂድ አይወጡም ነበር። እሳቸው ብቻ ሳይሆን ከእሳቸው በፊት የነበሩ ሰሓቦችም ይሄን ያደርጉ እንደነበረ፣ መስጂድ መቆየትን ሲጾሙ ያበዙ እንደነበረ ተናግረዋል። ከእሳቸው በኋላ የነበሩ ታቢዒዎችም ደጋግ ቀደምቶችም ጾመኛ ሲሆኑ ካልተገደዱ በስተቀር ከመስጂድ አይወጡም ነበር። ስለዚህ ረመዳን ላይ ከሚወደዱ የጾምን ምንዳ ከሚያሳድጉ ዒባዳዎች አንዱ መስጂድ መቆየት ማብዛት ነው። ይሄም አንድ ጾምን ለመጠበቅ ነው። ጾም ስስ ነው፣ ይጎዳል። ነቢዩ ዓለይሂ ሰላቱ ወሰላም ጾም ጋሻ ነው ብለዋል። ከወንጀል ይከለክላል ዱንያ ላይ፣ ከጀሃነም እሳት ያድናል አኺራ ላይ። ጾም በጋሻ የተመሰለው ጋሻ ጥንቃቄ ስለሚያስፈልገው ነው። ጾም ጋሻም የሆነው በሐሜት በውሸት በመሰል ነገሮች ጋሻውን ካልበሱት ነው ብለዋል ደጋግ ቀደምቶች። አካልን ለመጠበቅ ጾምን ለመጠበቅ መስጂድ ቁጭ ብሎ ዒባዳ ለማድረግ ቁርአን ለመቅራት ሁለት ረክዓ ለመስገድ ኢዕቲካፍም ለማድረግ ይሄን ሁሉ በማሰብ በማቀድ ዋጅብ የሆነ ከበድ ያለ ኃላፊነት የሌለበት ሰው መስጂድ መዋልን ሊያበዛ ይገባዋል። እስከ ዙህር ሰርቶ ከዙህር እስከ ኢፍጣር ያለውን መስጂድ ማሳለፍ፣ እስከ ዐሱር ሰርቶ እስከ መግሪብ ያለውን መስጂድ ማሳለፍ ግዴታ ካልሆነ በስተቀር ከመስጂድ መውጣትን መተው አንዱ ረመዳን ላይ ልናበዛው በአጥብቀን ልንይዘው የሚገባ ዒባዳ። ሌላው ረመዳን ላይ የሚወደድ ዒባዳ ዱዓን። ምንጊዜም ዱዓ አስፈላጊ ነው፣ ጠቃሚ ነው፣ ትልቅ ዒባዳ ነው። ጾም ላይ ደግሞ ይበልጥ ልናበዛው ወደ አላህ ልንቃረብበት ይገባል። ዱዓ ትዝ የሚለን ሲያመን ሲርበን ብቻ መሆን የለበትም። ራሱን የቻለ ዒባዳ ነው ዱዓ። ልክ እንደ ሶላት፣ እንደ ጾም፣ እንደ ሰደቃ በማንኛውም ሰዓት እጃችን እያነሳን አላህን ከለመንን ካወደሰን ተጠቃሚዎች ነን። ብዙ ሰው ዱዓ ትዝ የሚለው ሲቸገር ነው፣ ሲራብ ነው። ስህተት ነው፣ ራስ ወዳድነት ነው። ለራሳችን ሓጃ ስንል ብቻ ሳይሆን አላህን መለመን ያለብን አላህን ለማስታወስ አላህን ለማወደስ ወደሱ ለመቃረብ ብለንም ሓጃውን ባይኖረን ዱዓ ልናደርግ ይገባናል። ሲራጥን ያልተሻገረ ከጀሃነም ያልዳነ መቼ ሓጃ የለበትም ማለት ይቻላል። ትልቁ የሙእምን ሓጃው ከጀሃነም ድኖ ጀነት መግባት ነውና የጀነትን ምድር መርገጥ እስክንችል ድረስ ሲራጥን ከኋላችን ትተነው እስክናልፍ ድረስ ባለ ሓጃዎች ነን፣ ባለ ጉዳዮች ነን። ዘውትር አላህን ልንማጸነው ልንለምነው ይገባል። አላህ ተባረከ ወተዓላ ስለ ጾም የሚያብራሩ አንቀጾች መሀል ስለ ዱዓ ነግሮናል። የጾም አሕካሞችን ህግጋቶችን ያብራራ መሀል ላይ ስለ ዱዓ ነግሮናል። ጾምና ዱዓ ግንኙነት እንዳላቸው ያሳያል። ነቢይም ዓለይሂ ሰላቱ ወሰላም ጾመኛ ዱዓው አይመለስም ብለዋል። ስለዚህ ጾመኛ ሁሉም አጋጣሚ ማታ ቁኑት ላይ ብቻ ሳይሆን ስራም የተሰራ ቤትም መስጅድም በየመሃሉ ስጁድ ላይም ዱዓ ልናበዛ ይገባናል። ለራሳችንም ለወዳጆቻችንም ለወላጆቻችንም ለሀገራችንም ለመላው የሰው ልጅ የዱዓ ዘርፉ ብዙ ነው። ለራሳችን ብቻ ሳይሆን ለሌሎችም ዱዓ ስናደርግ እንጠቀማለን። በባህረል ገይብ አጠገቡ ለሌለ ሰው አስቦ ለወንድሙ ለእህቱ ተጨንቆ ዱዓ ያደረገ ሰው ለወንድምህ ለእህትህ ያደረግከውን አይነት ጥቅም መልካም ነገር ላንተም ይላል መላኢካ ራሱ ላይ ቆሞ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዛሊክ ረመዳን ላይ ልናበዛቸው ከሚገቡ ዒባዳዎች አንዱ ቁርአን መቅራት ነው። አላህ ተባረከ ወተዓላ ቁርአንና ረመዳንን አስተሳስሮታል፣ አያይዞታል። ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን። ቁርአን አንድ ብሎ መውረድ የጀመረው ረመዳን ላይ። ረመዳን ላይ ቀንም ማታም ቁርአንን መቅራት ማዳመጥ ማብዛት ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ከጅብሪል ጋር ማታ ማታ ቁርአንን ይማማሩ ነበር። ሰሓቦችም ታቢዕዮችም ረመዳን ላይ ቁርአንን ያበዙ ነበር። በአንድ ቀን እንኳ ደጋግሞ የሚያከትሙ ነበሩ። ቢያንስ ሙእምን በየወሩ አንዴ ማክተም አለበት።
ረመዳን ላይ ቢቻል በየ3 ቀኑ በየ5 ቀኑ በየ7 ቀኑ መختም አለበት። ምን ቢያቅተው ሙስሊም ረመዳን ላይ አንዴ ማختም አለበት። የተቸገረም ቢሆን 30 ጁዝ ማختም የማይችል ሰው የሚችላቸው ሱራዎችን መደጋገም አለበት። ጭራሽ መቅራት የማይችል ሰው ማድመጥ ማብዛት አለበት። ቁርአን በረካው ኸይሩ እጅግ በጣም የበዛ ነው። እውነተኛ የአላህ ባሮች አንዱ መገለጫቸው ቁርአን መቅራትን ያበዛል፣ ያዘወትራል። አላህ ተባረከ ወተዓላ ቁርአን እንድንቀራ አዞናል፣ ነቢይን አዟቸዋል። ወአነ አትሉል ቁርአን ቁርአን እንድቀራ ቁርአን እንድከተል አላህ አዞኛል ይላል። ወረቲል ቁርአነ ተርቲላ ቁርአንን አሳምረህ መቅራትን ቅራው ብሏቸዋል ነቢይን ዓለይሂ ሰላቱ ወሰላም። ይህ ትእዛዝ ለእሳቸው ብቻ ሳይሆን ለእኛም ጭምር ነው። ቁርአንን አዘውትረው የሚቀሩ ህጉን የሚተገብሩ ባሮቹንም አላህ አመስግኗል። ኢነ ለዚነ የትሉነ ኪታበላህ ወአቃሙ ሰላተ ወአንፈቁ ሚማ ረዘቅናሁም ሲረን ወዐላንያ የርጁነ ቲጃረተን ለን ተቡር ሊወፊየሁም እጁረሁም ወየዚደሁም ሚን ፈድሊህ ኢነሁ ገፉሩን ሸኩር ይላል። እነዚያ ቁርአንን የሚቀሩ የሚያነቡ ህጉን የሚከተሉ ሶላት የሚሰግዱ በገሃድም በሚስጥር ከሰጠናቸው ቀንሰው የሚሰጡ አላህ ተባረከ ወተዓላ ማይከስር ሀብትን ይሰጣቸዋል፣ ትልቅ ምንዳን ይመነዳቸዋል። ከሰሩት ስራ በተጨማሪም እጥፍ ድርብ አድርጎ ይመነዳቸዋል ብሏል። ነገር ግን ቁርአን ሲቀራ፣ ሶላት ሲሰገድ፣ ሰደቃ ሲሰጥ ረጃው ተስፋው አላህ መሆን አለበት። ለፉክክር መሆን የለበትም። ለዱንያዊ ጥቅም ተብሎ መሆን የለበትም። ቁርአን ውስጡ ላይ ከ300,000 በላይ ፊደሎች እንዳሉ ይነገራል። 300,000 ፊደልን 30 ጁዝ ያነበበ ሰው አንድ ያፈተመ ሰው አንዱ ፊደል በ10 ሐሰና ይባዛል ተብሏል። 300,000 በ10 ብናባዛው ቢያንስ በትንሹ 3 ሚሊዮን የሚሆን አጅርን ያገኛል ማለት ነው ቁርአን የሚቀራ ሰው። ሌላን ወሬ ማብዛትን ትተን ቁርአን መቅራት ልናበዛ